በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተጸነሰባት ዕለት በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። እንዲሁም ለመልአኩ ለቅዱስ ገብርኤል አብሳሪው ገብርኤል በሰላም አደረሳችሁ። የዛሬው ዕለት እንግዲህ ጌታችን የተጸነሰባት ዓለም የተፈጠረባት ጥንተ ትንሣኤውንም የምናስብባት ነገረ ድህነት የተፈጸመባት ነገረ ድህነት የተጀመረባት ዕለት ናትና ለዚህ ዕለት ለዚህ ሰዓት ሁላችሁንም በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ትንሽ የእመቤታችን ነገረ ማርያም የጽንሰቷን ነገር እንመለከታለን። እግዚአብሔር አምላካችን ቃሉን በልቦናችን እንዲያሳድርብን የእሱ መልካም ፈቃድ ይሆንልን። ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከሊቀ መላእክቱ ቅዱስ ገብርኤል ረድኤት በረከት ያሳድርብን፣ አሜን። እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት አባት እናቷ ለካህናት ሰጥተዋል። ካህናትን በቤተ መቅደስ ከመካነ ደናግል አስገብተዋት 12 ዓመት በቅዱስ ፋኑኤል አማካኝነት ህብስት ሰማያዊ ጽዋ ሰማያዊ የመጣላት ያን እየተመገበች መላእክት እያጫወቷት እየጎበኟት ትኖራለች። 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ሊቀ ካህናቱ ዘካርያስን ናሁ ወርዘወት ወለተ እስራኤል ይህች ብላቴና ቆነጀች እሷን ሲሉ ጎረምሶች ቤተ መቅደሳችንን እንዳያረክሱብን ትውጣልን አሉት። ገብቶ እንደምን ትሆኝ አላት። አኮኑ አንተ አቡየ ወአንተ እሜ ዛለው ከምታይተ እግዚአብሔር ከእግዚአብሔር በታች ያለህ አባቴም እናቴም አንተ ነህ። አንተ ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አስቆጥረ በትራቸውን ሰብስበ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ በቀዳማይ ሰዓተ መዓልት አውጣው፣ ምልክት አሳይሃለሁ አለው። 1985 በትር ተሰበሰበ። ከዚህ በኋላ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማይ ሰዓተ መዓልት ቢያወጣው በዮሴፍ በትር ላይ ኦ ዮሴፍ ቀባ ለማርያም ፍርትከ ጠብቃት የሚል ጽሑፍ ተቀርጾ ተገኝቷል። ዕጣም ቢያጣጥሉ ለዮሴፍ ደረሰችው። ርግብም መጥታ በራሱ ላይ ያረፈችበት። ነገር ሁሉ በ3 ምስክር ይጸናልና ዮሴፍ ይጠብቃት ብለው ሰጥተውታል። ዘመኑ የችግር ዘመን ነበርና ለንግድ ሄደ። እመቤታችንም ባጭር ታጥቃ ማድጋዋን ነጥቃ ውሃ ልትቀዳ ሄደች። ቀድታ ስትመጣ ቀድታ ስትነሳ የተጠማ ውሻ እያለከለከ መጣ። በዚያ የነበሩ ሴቶች ሲያባርሩት እመቤታችን ምነው ይህስ ፍጡር አይደለምን? አያሳዝናችሁምን? አለቻቸው። አንቺ አለባበስሽም የሥራ ፈት ይመስላል፣ አንቺው አጠጪው አሏት። በወርቅ ጫማዋ አድርጋ አጠጥተዋለች። ሴቶቹ ደንቋቸው ናሁ አንትጊ ግሜኪ ዋዘቱኒ ሙቅ ወማየብኒ አልብኪ ማድጋሽን አጎደልሽው ቀድቼ ሞላዋለሁ እንዳትይም ጉድጓዱ ጥልቅ ነው መዝጊያም የለሽ አሏት። አኮ ማይ ዘይወፅእ እምታይቱ አላ እምላይሉ ውሃ
የሚገኝ ከወደ ላይ ነው እንጂ ከወደ ታች ነውን? ፍጥረቱን ያጠጣ ጌታ ይሞላልኛል አለቻቸው። በታምራት ሞልቶላታል። በዚህ ዘመን አምላክ ከድንግል ይወለዳል ይላሉ፣ ካንቺ ይሆን ብለው ዘበቱባት። ወዲያው ከወደ ኋላዋ ቅዱስ ገብርኤል መጥቶ ተጸንሲ አላት። ዞር ብትል አጣችው። አባቴ አዳም እናቴ ሔዋንን ያሳተ ጠላት ዲያብሎስ ይሆናል ብላ ዝም ብላ ሄደች። ከቤት ደርሳ ማድጋዋን ስታስቀምጥ ዳግመኛ ትጸንሲ አላት። ይህ ነገር ደጋገመኝ። እንዲህ ያለውን ነገር ቤተ መቅደስ ሄዶ ሊረዱት ይገባል ብላ ወደ ቤተ መቅደስ ሄዳ በወርቅ ወንበሯ ተቀምጣ ከደናግለ እስራኤል ጋር የተካፈለችውን ወርቅና ሐር እያስማማሽ ስትፈትል ቅዱስ ገብርኤል ተገልጾ ተፈሲ ፍሲት ኦምኔተ ጸጋ ጸጋን የተመላሽ ሆይ ደስ ይበልሽ አላት። እንደምን ያለ ሰላምታ ነው ብላ አሰበች። ኢትፍሬ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ። እግዚአብሔርም የአባቱ የዳዊትን ዙፋን ይሰጠዋል፣ ለመንግሥቱም ፍጻሜ የለውም አላት። ማየቴ ረከብከ ዘከመ ዝብ ሥርዓተ እንበለ ዘር እምድር እትወተ ወእንበለ ምጥ እምድንግል ጽንስተ። ምድር ያለ ዘር ፍሬ ድንግልም ያለ ወንድ ልጅ ማስገኘት ይቻላልን? እንዲህ ያለውን የምስራች ከማን አገኘኸው? እፎኑ ይከውነኒ ዝንቱ እምዘኢየአምር ቢሴ። ወንድ ስለማላውቅ እንደምን ይሆንልኛል አለችው። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል ብሎ የተቀመጠችበትን ወንበሩን እጀታ አለምልሞ ይህን ማን አደረገው አላት። እግዚአብሔር ነው አለችው። ይህንንም የሚያደርግ እግዚአብሔር ነው። እስመ አልቦ ነገር ዘይሳኖ የሚሳነው የለምና። ኤልሳቤጥ እንኳ ከጸነሰች ይህ 6ኛ ወር ነው አላት። ይኩነኒ በከመ ትቤለኒ፣ እንደ ቃል ይሆንልኝ ይደረግልኝ አለችው። ይህን ቃሏን ምክንያት አድርጎ ዋሕድ ወልደ እግዚአብሔር በማኅፀኗ አደረ። ልመኗ ረድኤቷ በረከቷ ይደርብን። የእመቤታችን ረድኤት በረከት፣ የሊቀ መልአኩ የቅዱስ ገብርኤል ረድኤት በረከት በሁላችን ላይ ይደርብን። እዚህ ዕለት ከዚህ ሰዓት ያደረሰን አምላካችን ለብርሃነ ትንሣኤው በሰላም ያደርሰን። የታመሙትን ይፈውስልን፣ ታሰሩትን ያስፈታልን። ዓለም ሁሉ ሰላሙን ይዘዝልን። በያላችሁበት ይጠብቃችሁ፣ ሰላማችሁን ያብዛ። ምኞታችሁን፣ ጾማችሁን፣ ጸሎታችሁን፣ ስግደታችሁን፣ ምጽዋታችሁን ሁሉ እግዚአብሔር ይቀበልላችሁ። ምኞታችሁን ሁሉ ይፈጽምላችሁ እግዚአብሔር። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ሀበነ ንግለን አበሳነ ወጌጋየነ ከመ ንሕነኒ ንግለዛበት ታነ ዚዮስተነሱ አላ ድኅነነ ወአድኅነነ ኩሉ እስመ ዚአከ መንግሥት ኃይል ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብሩክት አንቲ እማንስት ብሩክ ዘይከርስኪ ተበሲ ፍሲት ኦም ሊተጸጋ እግዚአብሔር ምስሌኪ ጸልዩ ሰዓት ለንብረት አበ በቁር ወልድኪ ኢየሱስ ክርስቶስ ለኢስራኤል ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይጠብቃችሁ።